ሰምቲንግ ሚዲያ የመንፈስ ጉዞ ክፍል 5 ክርስቲያን ወደ ስቃይ ድሃ መውረዱ ከክፉዎች መናፍስት ጋር ሲታገል። ለበረኛው መልካም ምኞቱን ከገለጸ በኋላ ክርስቲያንም መንገዱን ጀመረ። ነገር ግን ጥበብ፣ እግዚአብሔርን መፍራት፣ የክርስቶስን ፍቅርና ማስተዋል እስከ ተራራው ግብ ድረስ ሊሸኙት ፈልገው ከክርስቲያን ጋር የሚያደርጉትን ንግግር ደጋግመው ከተራራው ወደ ታች ለመውረድ ወደሚያዘጋጁበት ቦታ ወጡ። ክርስቲያንም እንዲህ አለ፣ ተራራው መውጣት አስቸግሮኝ ነበር። አሁን ግን ለእኔ እንደሚመስለኝ ተራራው መውረድ ደግሞ ይበልጡኑ አደገኛ ነው። ማስተዋልም እንዲህ ብላ መለሰችለት፣ እውነት ነው፣ ሳይንሸራተቱ ወደ መዋረድ ድሃ መውረድ አስቸጋሪ ነው። ስለዚህ ወደ ተራራው እግር እስክትደርስ ድረስ ልንሸከም መተናል። ክርስቲያንም ተጠንቅቆ መውረድ ጀመረ። ነገር ግን 1-2 ጊዜ ተንሸራቶ ወደቀ። እኔም በሕልሜ እንዳየው ክርስቲያን ወደ ተራራው እግር ሲደርስ እነዚህ ደግ ጓደኞቹ 1 ዳቦ፣ 1 ጠርሙስ የወይን ጠጅ በጥቂት የወይን ፍሬ ሰጡት። እርሱ መንገዱን ቀጠለ። በመዋረድ ድሃ ውስጥ ክርስቲያን ላይ ጽኑ ችግር ደረሰበት። ጥቂትም መንገድ ከሄደ በኋላ አጵልዮን የተባለው አንድ ርኩስ መንፈስ በሜዳ ላይ ወደ እርሱ ሲመጣ አየው። ክርስቲያንም ፈራና በአእምሮ ውስጥ ልመለስ ወይስ አልመለስ እያለ አሰበ። በጀርባው ላይ ዕቃ ጦር አልነበረውምና ጀርባውን ሰጥቶ ሊሸሽ አጵልዮም በቀላሉ የፍላጻውን ቀስት በሚወረወርበት ጊዜ ጀርባውን እንደሚወጋው ተረዳ። ስለዚህም አልሸሽም ብሎ ቆመ። ሕይወቴን ከማዳን የበለጠ አሳብ እንኳን ባይኖረኝም ባልሸሽም ይሻለኛል ብሎ አሰበ። ክርስቲያንም ወደ ሰፊ ሜዳ ሲሄድ አጵልዮን ወደ እርሱ መጣ። የዚህም ርኩስ መንፈስ መልክ በጣም የክፉ ነበር። ይመካበትም የነበረው ልብሱን አሳ ቅርፊት፣ እግሮቹም የድብ እግሮች ይመስሉ ነበር። ሆዱም እሳትን ጢስ ይወጣ ነበር። አፉም እንዳንበሳ አፍ ነበረ። ይህም ርኩስ መንፈስ ወደ ክርስቲያን መጥቶ በንቀት ዓይን ተመለከተውና እንዲህ ብሎ ጠየቀው፣ አጵልዮን ከየት መጣ? ወዴትስ ትሄዳለህ? አለው። ክርስቲያንም እኔ እርኩሰት ሁሉ መኖሪያ በሆነው ከተማ ከጥፋት ከተማ ወጣው፣ ወደ ጽዮንም ከተማ እሄዳለሁ አለው። አጵልዮን እንግዲያውስ የእኔ ዜጋ ነህ፣ ያ ሀገር በሙሉ የኔ ነው፣ ገዢውም አምላኩም እኔ ነኝ። አንተ እንደምን አድርገህ ከኔ ከንጉሥ ሸሸ? ለወደፊትም ታገኛለህ ብዬ ነው እንጂ አሁን ጆሮ ግንድን ብዬ እጥል ነበር አለው። ክርስቲያንም እውነት ነው፣ የተወለድኩባት ግዛት ውስጥ ነው። ነገር ግን አንተን ማገልገል ችግር ሆነብኝ። የምትሰጠውም ደሞዝ ለሰው መኖሪያ አይሆንም። እንዴትስ ቢባል ኃጢአት ዋጋ ሞት ነውና። በጎለመሰ ጊዜ ለሌሎች ማስተዋዮች ሰዎች እንደሚያደርጉ እኔ ኑሮዬን ለማሻሻል አሰብኩ። አጵልዮንም እንዲህ በቀላሉ ዜጎችን የሚለቀቅ ገዥ የለኝም። እኔም አንተም ገና አልለቅህም። ነገር ግን አንተም ማገልገልና ከአንተ የሚገኘውን ደሞዝ አልተስማማኝም። እንደዚህም ስላልክ ወደ እኔ ብትመለስ አገራችን አንተም ልትሰጠው የምትችለውን ትልቅ የሆነውን ደሞዝ እሰጣለሁ። ክርስቲያንም እኔ ለንጉሣችሁ ንጉሥ ዜጋ ሆኛለሁና በንጹሕ ሕሊና ከአንተ ጋር ለመመለስ አልችልም። አጵልዮን በምሳሌ እንደሚባለው ከአመድ ወደ እሳት ወደቅ። ነገር ግን ለአገልጋዮችም ሆነው ከሚጥሉ ከጥቂት ጊዜ በኋላ ይከዱና ወደ እኔ ይመጡ ዘንድ የተለመደ ነገር ነው። ግድ የለም፣ አንተም እንደነሱ አድርግ እና እንስማማለን። ክርስቲያንም በእነርሱ አምኜ እንድትታዘዝ የሚያደርጉኝን ነገሮች ከእንግዲህ ብከዳ አታላይ ተብዬ ከመሰቀል በቀር ሌላ ምን አገኛለሁ? አጵልዮን እኔስ አልከዳኸኝምን? ነገር ግን ወደ እኔ መመለስ ብትፈልግም ጥፋትን ሁሉ እተውልሃለሁ። ክርስቲያንም እኔ ለአንተ ተስፋ ስሰጥ ገና ልጅ ነበርኩ።
አሁን ግን የማገለግለው ንጉሥ በከንቱነት ሊያመጣብኝ እንደሚችል ካንተ ጋር ተስማምቼ ያደረግኩትን ሁሉ ይቅር ሊለኝ እንደሚችል አውቃለሁ። ከዚህም በላይ ላንተ አጥፊ ለሆነው አጵልዮን ሆይ እውነቱን ስናገር እነርሱን ማገልገል ደስ ይለኛል። የሚሰጠኝም ደሞዝ አገልጋዮቹ፣ አስተዳደሮቹ፣ ግንኙነቱ፣ ሀገሩ አንተም ከሆኑ ነገሮች ሁሉ በላይ አብልጬ ወዳቸዋለሁ። የእነርሱ አሽከር ነኝና እነርሱን እከተላለሁ። አጵልዮን አሁን እርጋ እንዳለ በመንገድ ላይ የሚያጋጥምን ነገር አስበው። አንተም የምታውቃቸው የእነሱም አገልጋዮች በእኔና በመንገዴ ላይ ለሚበድሉ ብዙ ጊዜ መጨረሻቸው የከፋ ነገር ያገኛቸዋል። በፍርሃትና በሞት ስንቶቹ ሞተዋል። አንተ ከእኔ ይልቅ እነርሱን ማገልገልን መረጥክ። ዳሩ ግን እነርሱንም የሚያገለግሉትን ሰዎች ለማዳን የሚኖሩበትን ቦታ መጥተው አያውቁም። እኔም ግን ዓለም በሙሉ እንደሚያውቀው በታማኝነትን ያገለገሉኝን ኃይሎችን ሁሉ በተንኮል ከእነርሱ ሁሉ በላይ የእነርሱ ከሆኑ ሰዎች እጅ አድናቸዋለሁ። አንተንም ደግሞ አድንሃለሁ። ክርስቲያንም እነርሱ አገልጋዮቹ ከአንተ እጅ አሁንም አለማዳኑን ይወዱ እንደሆነ ለማየትና እስከ መጨረሻ ድረስ ለእነርሱ ይታዘዝ እንደሆነ ለማወቅ ነው። አንተ እነርሱ የመጨረሻው የክፉ ነው ብላል። እርሱ ግን ይህንን መጨረሻ ከታላቁ ብፅዕና ጋር ይቆጥሩታል። አሁን መትረፍረፍ በጣም አይጠባበቁት፣ ብፅዕናውንም ይጠባበቁታል እንጂ። ገዢያቸው በራሱ በመላእክት ክብር ሲመጣ እነርሱም ራሳቸው ብፅዕናን ያገኛሉ። አጵልዮን አንተ ጌታን ስታገለግል ሙሉ ታማኝ አልነበርክምን? እንደምን አድርገህ ከእርሱ ደሞዝን ለመቀበል ታስባለህ? ክርስቲያንም አጵልዮን ሆይ ታማኝ ሳልሆን የተገኘሁበትን ምንድን ነው? አጵልዮን ገና በመንገድ ጀመረ። መጀመሪያ ተስፋ የሚያሳጣ ረግረግ ውስጥ ሙሉ በሙሉ ልትዋጥ ጥቂት ቀረ። ይህም ደግሞ የስንፍና ምልክት ነው። ደግሞም ሸክም ገዢ እስኪያነሳልህ ድረስ በመጠባበቅ ፈንታ በስህተት መንገደኞች ከሸክም ለመገላገል አልሞከርክም። በኃጢአትህ እንቅፍ ተይዘ ተገኘ። እንዲህም ሆኖ ሳለ ምርጦች የሆኑ ነገሮች ጠፉ። አንበሶችን እንኳን ስታይ ወደ ኋላ ለመመለስ ጥቂት ቀረ። ደግሞም በመንገድ ላይ ያየኸውን የሰማኸውን ስትናገር በልብህ ውስጥ የራስን ክብር ትመኛለህ። ይህ ሁሉ እውነት ነው። ደግሞም አንተ ያልተናገርካቸው ብዙ ነገሮች አሉ። ዳሩ ግን የማገለግለውና የማከብረው ንጉሥ ምሕረተኛ ነው፣ ይቅርም ለማለት የተዘጋጀ ነው። እነዚህም ጉድለቶቼን በአንተ አገር ውስጥ ሳለው ያዙኝ፣ በዚያም ሳለው ጠጣኋቸው። ኋላ ግን ለእነርሱ ምክንያት እንሆንኩ። እንዲህም እያልኩኝ ሁሌ እጨነቅ ነበር፣ ሁሌም እጮኽ ነበር። ጌታዬ ጌታዬ ይቅር በለኝ፣ ይቅርታን አድርግልኝ እለው ነበር። ከዚህም በኋላ አጵልዮን በጣም ተናደደና እንዲህ አለ፣ ለዚያ ንጉሥ ጠላት ነኝ፣ ለእነሱም ራሱን ሕጎቹንና ለሕዝቦቹም እጠላለሁ። አንተን ለመቋቋም ሆን ብዬ ደግሞ መጥቻለሁ። ክርስቲያንም አጵልዮን ሆይ ስለምታደርገው ነገር ተጠንቀቅ። እነሆ በእኔና በንጉሡ በመንገድም ላይ ነኝ። ይህንን ቅድስና መንገድ ነው፣ ስለዚህ ተጠንቀቅ። ከዚህም በኋላ አጵልዮን እግሮቹን አፈጣጠነና መንገዱን ሁሉ ይዞ እንዲህ ያለ መንገዱን ቀጠለ። በፍጹም አልፈራም። ለሞት የተዘጋጀው በጠለቀው በገሃነም ጉድጓድ እጣላለሁ። አንተ ግን ከዚያ አትሄድም። ይዚችን ነፍስን አጠፋታለሁ። አጵልዮን ይህንን ተናግሮ የሚነድ ፍላጻ ወደ ክርስቲያን ልብ ወረወረ። ክርስቲያንም ግን ጋሻ ይዞ ስለነበረ ይህንን ፍላጻ አስወገደው። ክርስቲያን ንቁ መሆን እንደሚያስፈልገው ተረድቶ ሰይፉንም መዘዘ። አጵልዮንንም በክርስቲያን ላይ ልክ እንደ በረዶ ፍላጻ አወረደበት። ክርስቲያንም የቻለውን ያህል ተከላከለ። ዳሩ ግን አጵልዮን ራሱን፣ እጆቹን፣ እግሮቹንም አቆሰለው። በዚያም ምክንያት ክርስቲያን ትንሽ አፈገፈገ። አጵልዮንም ይህንን አይቶ
ከበፊቱ የበለጠ እጥፍ ፍላጻዎችን ይወረውርበት ነበር። ክርስቲያንም ደፍሮ የቻለውን ያህል ተከላከለ። ይህን ውጊያም ከግማሽ ቀን በላይ ዋለ። ክርስቲያንም በቁስል ምክንያት በጣም ደከመ። አጵልዮንም የክርስቲያንን መድከም አይቶ ወደ ክርስቲያን ተጠጋ። ተጋድሎ ክፉኛ ጣለው። የክርስቲያንን ሰይፍ ከእጁ ወደቀ። አጵልዮንም አሁን በእርግጥ የያዝኩት ሁሉ ቢገመድ በጣም ተጠጋው። ክርስቲያንም ተስፋ ለመቁረጥ ጀመረ። ነገር ግን የእግዚአብሔር ፍቃድ ስለሆነ አጵልዮን ከክርስቲያን ሊገድለው ሲዘጋጅ፣ ክርስቲያንም በፍጥነት እጁን ዘርግቶ ሰይፉንም ያዘ። ይህም አለ፣ ጠላቴ ሆይ በእኔ ላይ ደስ አይበል፣ ብወድቅም እነሳለሁ። እንዲህም ብሎ አጵልዮንን በኃይል መታው። አጵልዮንም የሚገድል ቁስል የሚያገኘው ሰው እንደሆነ ወደ ኋላ ፈገፈገ። ክርስቲያንም ይህንን አየና እንደገና መታው። እንዲህም አለ፣ በእነዚህ ነገሮች ሁሉ ውስጥ እርሱ በወደደኝ በእርሱም ከድል አድራጊዎች በላይ ነኝ። አጵልዮንም የክፉን ዘርግቶ ሸሸ። ክርስቲያንም ከዚያም በኋላ አላየውም። በዚያን ጊዜ ውጊያው ውስጥ አጵልዮን የሚያስፈራውን ድምፅ ጮኸ፣ እንዲህም አለ፣ ይህንንም ጩኸት እንደ እኔ ያየውና የሰማ ሰው ካለ ሆነ ማንም ሊያነበው አይችልም። ንግግሩም እንደ ዘንዶ ነበረ። ክርስቲያንም ደግሞ ይጨነቅ ነበር። ሁለት ስለቶችን ባለው ሰይፍ አጵልዮንን እስኪቆስል ድረስ ከቶ ፊቱንም ፈገግ አላደረገም። በኋላም ግን ፊቱንም ፈገግ አደረገ። ያ ውጊያ ባዩዋቸው ውጊያዎች በሙሉ እጅግ የሚያስፈራ ነበረ። ውጊያውም ሲፈጸም ክርስቲያን እንዲህ አለ፣ ከአንበሳው አፍ ላዳነኝ በአጵልዮንም ላይ ኃይልን ለሰጠኝ ጌታ እንደዚህ ምስጋና አቀርባለሁ። እንዲህም እያለ ለእግዚአብሔር የሚከተለው መዝሙር ዘመረ። ትልቁ ቤልዜቡል የኃጢአቴ አባት አስቦ ሊያበቃ ሕይወቴን ለማጥፋት ይህንን ርኩስ መንፈስ በእኔ ላይ አምጥቶ እንዲገድለኝ አለ በብዙ ቀስት ወቅቶ። ግን ቸሩ ጌታዬ የሕይወቴን ለማትረፍ ሚካኤል ልኮ በእጄ ሰጠኝ ሰይፍ። አዲስ ድፍረት ይዞ በልቤ በረታና በሰይፍ ጋው እንደ ብርቱ ጀግና። ሰውነቴ በቀስት ወቅቶ የነበረ እርኩስ አጵልዮን ከፊቴ በረረ። ይህንን ታላቅ ድል ለሰጠኝ ጌታ ምስጋናዬ ይድረሰው ጠዋት ሆነ ማታ። ከዚህም በኋላ የሕይወት ዛፍ ቅጠል የያዘች አንዲት የሰው እጅ ወደ እርሱ ቀረበች። ክርስቲያንም ቅጠሎቹን ወስዶ በቁስሎች ላይ አኑረ። ቁስሎቹም በአንድ አፍታ ሳይቆዩ ዳኑ። ከዚያም ቦታ ላይ የተቀመጠ ዳቦ በላ። የቀበለውንም የወይን ጠጅ ጠጣ። በልቶም ጠጥቶም ከበረታ በኋላ ሌላ ጠላት ያጋጥመኝ እንደሆነ ብሎ ሰይፉን መዘዘና መንገዱን ቀጠለ። ነገር ግን ከዚህ በኋላ በሆዱ ውስጥ ሲጓዝ አጵልዮን ምንም መንገዱን አልዘጋበትም። የመዋረዱንም ዱሃ ሲጨርሱ አንድ የሞት ጽዋ ዱሃ የተባለ ሌላ ጽዋ ይገኛል። ወደ ሰማይቱም ከተማ የሚወስደው መንገድ በሞት ጽላ ዱሃ ውስጥ እንደሚያልፍ ክርስቲያንም በዚያ ዱሃ ውስጥ ማለፍ ግድ ሆነበት። ይህም ቦታ በጣም ጭር ያለ ቦታ ነበር። ነቢዩም ኤርምያስ በምድረ በዳ የበረሃን የጉድጓዶቹንም ደረቅ አገር የሞላት ጽላ ይላታል። ይህችም ስፍራ ክርስቲያን ካልሆነ በቀር ማንም ሊያልፍ ወይም ሊኖረው እንደማይችል አገር ነው ይላል። ከዚህም ቦታ ውስጥ በክርስቲያን ላይ አጵልዮን ፍላጻ ይልቅ የባሰ ሌላ ደረሰበት። በሕልሜም እኔም እንዳየው ክርስቲያን ወደ ሞት ጽላ ዱሃ ረፍ ሲደርስ ከሁሉም ሰዎች ጋር ተገናኘ። እነርሱም ስለ መልካምነቱ አገር መጥፎ ወሬ የሚያመጡ ሰዎች የተለመዱ ናቸው። ሁለቱም በፍጥነት ወደ ኋላ ይመለሱ ነበር። ክርስቲያንም ከወዴት ትገኛላችሁ ብሎ ጠየቃቸው። እነርሱም ወደ ኋላ መመለሳችን ነው፣
አንተም የሕይወትን ሰላም የምትወድ ከሆነ ተመለስ አሉት። ክርስቲያንም ምነው በምን ምክንያት አላቸው። ሰዎቹም ምክንያቱም ይህ ነው፣ እኛ አንተ የምትሄድበትን መንገድ ባለ ድፍረትን ርቀት ሄደን ነበር። ነገር ግን ወደፊት ትንሽ ቀጥለ ብትሄድ ኖሮ ከቶ ባልተረፍክ ነበር። መትረፍንም ይህንንም ወሬ ለአንተ ለመናገር ባልቻልንም ነበር። ክርስቲያንም ምን ነው? ምን አጋጠማችሁ? ሰዎቹም በድንገት ከፊታችን የነበረው አደጋ አርቀን ባየነው ኖሮ ወደ ሞት ጥላ ውኃ በወደቅን ነበር። ክርስቲያንም ይህንን አርቃችሁ የያዛችሁት ታዲያ እርሱ ምንድን ነው አላቸው። ሰዎቹም በመጀመሪያ እንደ ዝፍት የቆጠሩት ውኃ አየን። ቀጥሎም ከበለጠው ጉድጓድ ውስጥ ምትሃታዊ ዛፎችና ዘንዶን አየን። ከዚህም በኋላ ግን የማይነገር ስቃይ በሰንሰለት ታስረው ከሚኖሩ ሰዎች የወጣ የሚመስል የማያቋርጥ ጩኸትና ዋይታ ከውኃ ውስጥ ሰማሁ። በውኃውም ተስፋ የሚያስቆርጥና የሚያጠራጥር ደመና ተከድኖ ነበር። ሞትም ሁል ጊዜም በውኃው ላይ ሰፍኖ ተጋርዶ ይኖራል። ባጭሩ በፍጹም ሰላምና ጸጥታ የሌለበት ቦታ በጣም የሚያስፈራ ነው። ክርስቲያንም የምትነግሩኝ ነገር ሁሉ ይህንን በመንገዴ ላይ ወደ ምናፍቀው ወደብ መሆኑን ተረድቻለሁ። ሰዎቹ አንተ ከፈለክ ከዚህ መንገድ ሂድ፣ እኛ ግን ይህንን አንመርጥም። ይህንን ብለው ተለያዩ። ክርስቲያንም አደጋ ቢደርስብኝ ብሎ የተመዘዘውን ሰይፉን ጨብጦ መንገዱን ቀጠለ። በሕልሜ እነሆ አንድ ጥልቅ ጉድጓድ በውኃው በስተቀኝ አየሁ። ይህንንም ጉድጓድ በዘመናትም ሁሉ ዕውር መሪዎችም ዕውሮችም ሲመሩ አብረው የሚወድቁበትንና ሁሉም አንድ ላይ የሚጓጓዙበት መሆኑን አየሁ። የሚጠፉበትም ጉድጓድም እዛው ነበር። ከውኃውም በስተግራ እንዲሁም በጣም የሚያስፈራና መልካም ሰው እንኳን ቢወድቅ ሳይሰጥም ቢቆምበትም የማይችል ረግረግ አየሁ። በዚህም ረግረግ ንጉሥ ዳዊት በአንድ ጊዜ ወድቆ ነበር። ሁሉን የሚችል ባይኖር ኖሮ በሰጠመና ጠፍቶ በቀረ ነበረ። ቀጥሎም እኔም በሕልሜ እንዳየው ይህንን ውኃ የሚያቋርጥ መንገድ እጅግ በጣም ጠባብ ስለነበረ ክርስቲያንም የበለጠ ችግር አጋጠመው። ከዚህም በላይ ጨለማ ስለነበረ በአንድ ወገን ወዳለ ጉድጓድ ወደሚወድቅ ሊጠንቀቅ በሌላም ወገን ወዳለው ረግረግ ቢወድቅ ደረሰ። እንዲሁም ከረግረጉ ያለ ጥንቃቄ ሊሸሽ ከጉድጓዱም እንደሚወድቅ ያስፈራል ነበር። ነገር ግን በጣም ጠባብ ጊዜ ጨለማም ስለሆነ ፊት ለፊት ለመሄድ እግሩን ባነሳ ቁጥር ጥሎ የት ነው ለምን ላይ የምረግጠው የሚለውን ነገር አያውቅም ነበር። ከዚህም ጭንቅ የተነሳ በጣም በችግርና በመጨነቅ ሲያልፍ ተሰማው። ነገር ግን ወደፊት ከመሄድ አልቦዘነም። ከዚህም በኋላ በውኃው መካከል ከዚህ መንገድ አጠገብ ገሃነም አየው። ይህም ጊዜ ክርስቲያን ምን ላድርግ ብሎ አሰበ። ከዚያም ጉድጓድ በጊዜው እሳትና ጢስ እንፋሎትም የሚያስፈሩ ድምፆችም ይወጡ ነበር። እነዚህም ነገሮች ክርስቲያን በያዙት ሰይፍ ሊከላከላቸው ወይም ሊዋጋቸው ስለማይችል ሰይፉን ወደ አፈቱ መልሶ የዘውትር ጸሎቱን በሚማል መሳሪያ የሚፈልገውን ግድ ሆነበት። ስለዚህም ጸለየ። አምላኬ ሆይ ነፍሴን አድን ብሎ ጮኸ። እንዲህም ብሎ ሲናገር ሰማው። ወደ አፈኑ በብርታትም እየቀረበ መንገዱም ወደፊት ቀጠለ። እንዲሁም ወደ እሳቱ ወላፈን እየተጠጋ የሚያሳዝን ድምፅና ብዙ ጭፍሮች ወዲህና ወዲያ ሲረዋወጡ ይሰማ ነበር። አንዳንድ ጊዜ እንደ ትቢያ ረግጠው ሰውነቱን እንዳይበታትኑትም ይፈራ ነበር። ይህንንም የሚያስፈራ ነገር እያየና እየሰማ ለረጅም ጊዜ ተጓዘ። በኋላም ግን ብዙ ክፉ መናፍስቶች ሊያገኙት ወደሚመጡበት መስሎት ስለታየው ምን ማድረግ እንደሚገባው ለማሰብ ጥቂት ጊዜ ቆመ። ቆሞም ነገሩን ሲያሰላስል ለመመለስ አሰበ። ነገር ግን ውኃው
አጋምሼዋለሁ በማለት አሰበ። እንዲህም ደግሞም በመጣበት መንገድ ከብዙ ችግሮች ጭንቅ እንዳመለጠ አስታወሰ። ወደፊትም በመሄድ ይልቅ መመለስ አደገኛ እንደሆነም አስተዋለ። መንገዱም ወደፊት ለመቀጠል ቆረጠ። ወደፊትም ሲሄድ ወደ ክፉ መናፍስትም ይጠጋ እንደነበረ አየ። አጠገባቸውም በደረሰ ጊዜ ታላቅ ድምፅ እንዲህ ብሎ ጮኸ፣ በእግዚአብሔር ኃይል እራመዳለሁ። ከዚህም በኋላ ከመናፍስቱም ወደ ኋላ ሸሹ፣ ዳግመኛም አልተመለሱም። አንድ ነገር ጨምሬ ልናገር ይገባኛል። እኔ እንደተመለከትኩ ምስኪን ክርስቲያን በጣም ተጨንቆ ስለነበረ የገዛ ራሱን ድምፅ እንኳን ለመለየት ተሳነው። ወደሚቃጠለውም ጉድጓድ አፍ በደረሰ ጊዜ በፊትም አጋጥመውት የነበሩትን ክፉ መናፍስትን አንዱ በቀስት በጀርባው መጣንና በሹክታ በንግግር እግዚአብሔርን የሚያሳድቡባቸውንና መጥፎ ቃላቶችን በጆሮ ነገረው። ክርስቲያንም እንዲህ ያለ ጽያፍ ስድብንም በገዛ ራሱ አእምሮ የመነጨ መስሎ ስለተሰማው ቀድሞ እጅግ ወደሚወደው አምላኩን የሰደበ ስለመሰለው በፊት ካጋጠመው ነገር ሁሉ ይልቅ ይህ በጣም አሳዝነው። ቢሆንም ክርስቲያን ጆሮን ለመዝጋት ወይም ይህንን ስድብ ከወዴት እንደመጣ ለማወቅ አልወደደም። ክርስቲያንም እንዲህ ባለ መጨነቅ ለረጅም ጊዜ ተጓዘ። በኋላም በስተፊቱ በሞት ጥላ በወንዝ እንኳን ብሄድ ክፎችን አልፈራም፣ አንተ ከእኔ ጋር ነህና የሚል ድምፅ የሰማ መሰለው። በዚህም ጊዜ ክርስቲያን በመጀመሪያ ከእርሱ በቀር ሌሎችም እግዚአብሔርን የሚፈሩ ሰዎች በዚህ ድዋ ውስጥ መኖራቸውን ስላወቀ፣ ሁለተኛም እግዚአብሔርን በችግርና በጭንቅ እነዚህም ሰዎች ጋር እንዳለና ምንም እንኳን ችግር ብዛት እነርሱም ቢያጡቸው እግዚአብሔርም እነርሱን ከረዳ እርሱንም እንደሚረዳ እንደሚችል ስላስተዋለ፣ ሦስተኛም በመጨረሻ ወደ እርሱም ደርሶ እነዚህን ሰዎችን እንደሚያገኛቸው ተስፋ በማድረጉ እጅግ በጣም ደስ አለው። ክርስቲያንም በፊቱ ያለውን ሰው እየጠራ ወደፊት ገሰገሰ። ነገር ግን እነርሱም ደግሞ ብቻቸውን ያለ መስሎት ይታየው ነበርና የሚመስለውም ይቸገረው ነበር። ትንሽም ቆይቶ ሌሊቱ ነጋ። ይህም ጊዜ ክርስቲያን እንዲህ ብሎ ተናገረ፣ እሱም በሞት ጽላ ወደ ጠዋት ይለውጣል አለ። ሌሊቱም ከነጋ በኋላ ለመመለስ ሳይሆን በጨለማ ያለፈውን መንገዱን በቀን ብርሃን ለማየት ስለፈለገ ክርስቲያንም ወደ ኋላ ተመለከተ። ይህንም ጊዜ በአንድ ወገን ጉድጓድ በሌላም ረግረግ እንደነበረ እንዲሁም በመካከሉ የማያቋርጠው መንገድ እንደ ጠባብ እንደነበረ በግልጽ ይታየው ጀመረ። እንዲሁም ደግሞ የንጋት ብርሃን ስለፈሩት የጉድጓድ ምትሃተኞች ዛፎችና ዘንዶች ሸሽተው ነበር። ቢሆንም በጽሑፉ ውስጥ እንደተጻፈው የተሸሸገውንም ከጨለማ ይገልጣል፣ የሞትንም ጽላት ወደ ብርሃን ያመጣል ይላቸዋል። አሁንም ክርስቲያን ፍጹም ብቻውን ባደረገው ጉዞ ውስጥ ካጋጠመው ችግሮችና አደጋዎችን ባየ ጊዜውንና እንዲሁም ቀድሞ እጅግ ይፈራቸው የነበረውን ነገሮች ሁሉ ደጋግሞ በየቀኑ ብርሃን ሊገስጽለትም ለማየት በመቻሉ ልብ በደስታ ተናወጠ። ያን ጊዜም ፀሐይም ወጣች። ለክርስቲያንም ወደፊትም ወደሚሄደው መንገድ ከፊተኛውም እጅግ አብልጦ የሚያስፈራ ስለነበረ ይህም የፀሐይ መውጣት አዲስ በረከት ሆነለት። ከዚህም በላይ አሁን ካለበት ፍርሃትን ጀምሮ እስከ ድሃው መጨረሻው ድረስ መንገዱን ወድመናንና አሸንከላ ጉድጓዶችንም ኩባውም ቀለቱም ሞልቶበት ስለነበረ እንደ መጀመሪያው መንገድ ጨለማ ቢሆን ኖሮ ክርስቲያንም 1000 ነፍሶች እንኳን ቢኖሩት ከሞት ባልዳን ነበረ። ነገር ግን በፊት ወዳለው አሁንም ፀሐይ ወጥታ ስለነበረ ክርስቲያንም እንዲህ ብሎ ተናገረ፣ የእርሱ ብርሃን መብራት በራሴም ላይ ይበራል፣ እኔም በጨለማው በብርሃን እሄዳለሁ።
በዚህም ብርሃን ክርስቲያንም ድኻውን መጨረሻውን ሄደ። አሁንም እኔም በሕልሜ እንዳየው ድኻው መጨረሻው ብዙ ደመና አምድ አምጥቶበት የደቀቀውን በድን ነበረ። ይህም ሁሉ ቀድሞ በዚህ መንገድ የተጓዙ መንገደኞችና ሰውነቱንም በአጽም ነበረ። ይህም ስደነቅ ወጥቼ በዘመኑ ሁለት ግዙፍ የሆኑ ጳጳስና አረማዊ የሚባል ኃያላን ይኖሩበት የነበረው አንድ ዋሻ አየሁ። እነዚህም በኃይላቸውና በሥልጣናቸው አጥንታቸውንና በደማቸው ያየው መንገደኞችን የገደሉ ነበሩ። በእነዚህም መንገድ ግን ክርስቲያን ያለ አንዳች አደጋ ላለመፍራት በመቻል እኔም ትንሽ ተደነቅኩበት። ከዚህም ግን ሁለቱም አንድ አረማዊ ከብዙ ጊዜ በፊት እንደሞተ ሰማሁ። አንደኛውም ገና በሕይወቱ ቢኖርም ሽምግሏልና ሆኖም በጉልምስናነቱ ባደረጋቸው ጽኑ ውጊያዎች ምክንያት ስለደከመ አጥንቶቹም ስለደነዘዙ በዋሻው መግቢያ ተቀምጦ በመንገደኞችም ከመተትና ከጥርስም ከመንከስ በስተቀር ሊያደርሱባቸው ስለተነሱ ምንም አለማድረግ አልችልም ነበር። ክርስቲያንም ጉዞውን ወደፊት ቀጠለ። ነገር ግን ሽማግሌው በዋሻው መግቢያ በማየቱ ይልቁንም ምንም እንኳን ሊያደርስበት ባይችልም ከእናንተ ብዙዎቹም ካልተቃጠሉ ንስሐ መግባት አትማሩም ብሎ ስለተናገረ ምንም እንደሚያደርስበት ቸገረው። ቢሆንም ክርስቲያን ጸጥታና በድፍረት ያለ አንዳች አደጋ አለፈ። ከዚህም በኋላ እንዲህ ሲል እየዘመረ ጀመረ። ገረመኝ ደነቀኝ የዚህ ዓለም ነገር፣ መግለጽ አልቻልኩም ያለሁበትን ችግር። ላይ ወጣው ታች ወረርኩ ሁለትም አየው፣ ሐዘን መከራ እንጂ ደስታን አጣው። ከችግር አበሳ መትረፍ ሳስበው በጣም ይደንቀኛል፣ እንደምን ልናገረው? ይህስ በጣም ይደንቀኛል፣ ምን ብዬ ልንገረው? ችግር ቢበረታ በሞት ጽላት ድሃ ብል ተመኘው ተሰማኝ ውሃ። መጽወትና አሸንክላ በጉድጓድ ቢከበኝ ጨለማዬ የበረታ ችግሩ በዛብኝ። ክፉ መንፈስ መጥቶ በጣም ታገለኝ፣ የኀጢአቴን ጨለማ ፍጹም ሸፈነኝ። መንገዱን ጠፋብኝ እግሬም ተሳሰረ፣ ምኞቴም ተስፋዬም ፍጹም ተሰበረ። እኔማ ደካማ ቶሎ የተማጸንኩ ረግረግ ወድቄ ያኔው በጠፋው። እንዲህ ካለ አበሳ መግባቴን ሳየው በችኮላ ወጣ ምንም አልዘገየ። መጨነቄን አይቶ ለቅሶዬን ቢሰማ ወደ ጠዋት ለወጠው ፍጹሙን ጨለማ። እኔ ደስ አለኝ ከሞት በመትረፌ፣ ብርሃን ውስጥ ተቀምጬ ነፍሴን አሳርፌ። ምስጋና ይድረሰው ለኢየሱስ ጌታ፣ ላዳነኝ ከሞትም ለሆነኝ መከታ። የምስጋኔ መዝሙር ለነፍሴ መድኃኒት፣ ለኢየሱስ ልዘምር ላዳነኝ ከጥፋት። የድል አክሊል ይሁን ላንተ መድኃኒቴ፣ ለነፍሴም ውሰዳት የውል አባቴ። Some Media.